ቁንጅና ሲለካ ለመሆኑ ቁንጅና ምንድን ነው? ቁንጅናስ እንዴት ይለካል? አንድ ሰው ቆንጆ ለመባል ምንድን ነው ማሟላት ያለበት? ቁመት፣ ክብደት፣ የቆዳ ቀለም፣ አፍንጫ፣ ዓይን፣ የፀጉር ልስላሴ የመሳሰሉት ሌሎችንም ማንሳት ይቻላል። ይህን ርዕሰ ጉዳይ ያነሳውበት ምክንያት አለኝ። ብዙውን ጊዜ የቁንጅና ውድድሮች በሚደረጉበት ወቅት ውስጣቸው በአግባቡ ሳይታዩ ሳይጠኑ የሚታለፉ የሚዘለሉ ስር የሰደዱ ችግሮች ይንጸባረቃሉ። ሰዎች ነገሮችን ሲያወዳድሩ ቢያንስ መነሻ መለኪያ መኖር አለበት። ያ መለኪያ ወይንም መነሻ ሊሆነን የሚገቡ መንደርደሪያ ሊሆኑን የሚገቡ የልኬት ሁኔታዎች ሰዎች እንደ ማህበረሰቡ እንደ አካባቢው የተለያየ ባህል ነጸብራቅ ነውና ያ ነገር ደግሞ የተለያዩ የልኬት ውጤቶችን ሊያስመጣ ይችላል። አንድ አካባቢ ቆንጆ ለመባል ረጅም መሆን ካስፈለገ እንግዲህ በዚህ ልኬት መሰረት አጭር የሆነ ሰው ቁንጅና የለውም ወይንም ቆንጆ አይደለም ማለት ነው። ይሄ በራሱ በሰዎች ስለልቦና ላይ ምንድን ነው ሊያሳድር የሚችለው? ውጤቱስ ምንድን ነው ሊያስከትል የሚችለው ብለን ብናስብ ብዙ ነገሮችን ከቁንጅና ውድድር ለይተን አበጥረን ማየት ማገናዘብ እንችላለን። የዚህ ዝግጅት ዋና ዓላማ በተለያዩ ወቅቶች የሚደረጉ የቁንጅና ውድድሮች ውስጣቸው የሚታዩ ጉድለቶቹ እንዴት መስተካከል እንዳለባቸው ይህንን ለማህበራዊ ውይይት ማንኛውም ሰው አስተያየት የሚሰጥበት ውይይት የሚደረግበትና መስተካከል ያለባቸው ነገሮች በውይይት መስተካከል አለባቸው ብዬ ስለማምን ነው። ምክንያቱም በዚህ አገላለጽ ቁንጅናን በምንገልጽበት አገላለጽ ውስጥ የምናያቸው የተዛቡ አመለካከቶች የተለያዩ ውጤቶችን ስለሚያስከትሉ ማለት ነው። ይህንን በዝርዝር ከማየታችን በፊት እስቲ በጠቅላላው በቁንጅና ዙሪያ ያለንን ግንዛቤ አጠር አድርገን እንመልከት። የቁንጅና ጽንሰ ሀሳብ በብዙ ፈላስፎች ዘንድ በጣም አከራካሪና አወዛጋቢም ነው። የተለያዩ ፈላስፎች የሰጡትን አተረጓጎምና ስሜት እንዲሰጥ አድርገው የገለጹት አገላለጽ በተለያየ መልኩ ቁንጅና እንድንተረጉመው፣ እንድናየው፣ እንድንረዳው ሊያደርገውን ይችላሉ። ትልቁ ነገር ተመልካቹ የሚመለከተውን ነገር ምን ያህል ጣዕም ወይም ቴስት እንደሚሰጠው በመገንዘብም አንድ የተወሰነ አቋም መያዝም ይቻላል። ቁንጅና እንደ ተመልካቹ ነው የሚባልም አለ። ያ ምን ለማለት ነው? ቁንጅና እንደ ተመልካቹ ነው በምንልበት ጊዜ ከሰው ሰው እንደ ሰብጀክቲቭ ወይንም ከሰው መነሻ አድርጎ የሚወሰን ውሳኔ የሚሰጥ ትርጉም ሊሆን ይችላል።
እንጂ ከሰው ውጪ ወይንም ኦብጀክቲቭ የሆነ ከውጪ እውነታ ሆኖ እኛ የምንረዳት ነገር ላይሆን ይችላል ተብሎም ይወሰዳል። በአጠቃላይ ቁንጅናን ጠቅለል ባለመልኩ ለመግለጽ ለሰዎች በተለይም ለተመልካች የሚሰጠው ስሜት ትልቁን ቦታ ይይዛል። በእርግጥ የራሱ የሆኑ ሳይንሳዊ ክራይቴሪያዎች መሟላት ያለባቸው መንደርደሪያዎች፣ መሰረታዊ ነገሮች ቢኖሩም እንደው በተለምዶም ሆነ በኮመን ሴንስ በምንለው መልኩ ሰዎች አንድን ነገር መመልከታቸው ከሚሰጣቸው ጣዕም ቴስት የምንለው ነገር ነው። ከዛ በመነሳት ሰዎች የራሳቸውን ቁንጅና መምረጥ ይችላሉ ብዬም አስባለሁ። ይሄ የራሴ ማስተሳሰብ ከሌሎችም ጋር የምጋራው አስተሳሰብ ስላለበት ነው። ይሄ ሀሳብ እንደ አጠቃላይ ሀሳብ ቢወሰድም በዝርዝር ብዙ ነገሮችን ሊያስነሳ ይችላል። ሆኖም ቀረም ግን ከሰው ሰው የተለያዩ ስሜቶች፣ የተለያዩ ፍላጎቶች ሊንጸባረቁ ይችላሉ። ስለ ቁንጅና ስንናገር ማለት ነው። ሰዎች ባህል በተለያየ ባህል ውስጥ የተለያየ አስተዳደግ፣ የተለያየ ነጸብራቅ፣ የተለያየ ልምድ፣ የተለያየ እይታ ስላላቸው ተመሳሳይ ፍላጎትና ስሜት ስለማይኖራቸው የተለያዩ ነገሮችን ነው የምናየው። ስለዚህ ይህንን አንድ ላይ ጨምቀን በምናይበት ጊዜ ቁንጅና ምናልባትም እንደ ተመልካቹ እንደሚባለው ተመልካቹ ጋር በሚያሳድረው ስሜት ሊደመደምም ይችላል። ያንን ስናይ እንግዲህ ከቦታ ቦታ፣ ከሰው ሰው፣ ከባህል ለቁንጅና የምንሰጠው ትርጉም የተለያየ ሊሆን ይችላል ማለት ነው።